ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። በወልቃይት ጸገዴ ሰቲት ሁመራ ዞን የፌዴሬሽን ምክር ቤት ውሳኔን የሚደግፍ ሰላማዊ ሰልፍ ተደረገ። ከዚህ ቀደም በትግራይ ክልል ስር በነበረውና አሁን ላይ በአማራ ክልል ስር በተዋቀረው የወልቃይት ጸገዴ ሰቲት ሁመራ ዞን ተብሎ የሚጠራው አካባቢ ነዋሪዎች ህገ መንግስታዊ መብታችን ሆነው የመምረጥና የመመረጥ መብት ይከበር በሚል ሰላማዊ ሰልፍ ማድረጋቸው የክልሉና ዞኑ መንግስት አስታውቋል። የወልቃይት ጸገዴ ሰቲት ሁመራ ዞን ኮሚኒኬሽን ቢሮ ባሰራጨው መረጃ ነዋሪዎች የመንግስትን የሰላም ጥሪ የሚደግፍ የህወሓትን ለዳግም ጦርነት ትንኮሳ የሚያወግዝና መንግስት ያወጣውን የምርጫ ውሳኔ የሚደግፍ እንዲሁም የሚያመሰግን ሰላማዊ ሰልፍ ተካሂዷል ተብሏል። የፌዴሬሽን ምክር ቤት የቀየረው የብሔራዊ ምርጫ ቦርድ ምርጫ ጣቢያ አወቃቀር ጉዳይ አወዛጋቢነቱ ሲቀጥል ውሳኔውን በህግ የሚከራከሩ የፖለቲካ ድርጅቶች ለፍርድ ቤት አቤቱታ እያስገቡ ነው። በሌላ በኩል በትግራይ ክልል ጊዜያዊ አስተዳደርና ህወሓት በኩል የተቃውሞ ሰላማዊ ሰልፍ ተጠርቶ የፌዴሬሽን ምክር ቤት ውሳኔ ህጋዊ መሰረት የሌለው ነው በማለት መቃወማቸው ይታወሳል። ጠላትን የመቀነስ ተግባር ላይ መስራትን ዋነኛ ትኩረት ማድረጉን የትግራይ የጸጥታ ኃይል ገለጸ። የትግራይ የጸጥታ ኃይል አርሚ 26 የተሰኘው እዝ የክልሉን አሁናዊ ሁኔታ አስመልክቶ ባወጣው ባለ 9 ነጥብ የአቋም መግለጫ ጠላትን የመቀነስ ተግባር ላይ መስራትን ዋነኛ ትኩረት ማድረጉን በመጥቀስ ጽምዶ የተሰኘውን ከኤርትራና አጎራባች አካባቢዎች ጋር ያለውን ግንኙነት እንደሚደግፍ አስታውቋል። የክልሉን ደህንነትና ህልውና ማዕከል ባደረገ መልኩ ከሁሉም ጋር አብሮ የመስራት አቋም መያዙን ጠቅሶ ወዳጅን በማብዛት ጠላትን መቀነስ ዋነኛ የትኩረት አቅጣጫ መሆኑን ጠቁሟል። በትግራይና አማራ ክልሎች መካከል የይገባኛል ጥያቄ የሚነሳባቸውን የወልቃይትና ዙሪያው አካባቢዎችን በሚመለከትም የፌዴሬሽን ምክር ቤት የወሰነው ውሳኔ አግባብነት እንደሌለው በመጥቀስ ውሳኔው ማስተካከያ የማይደረግበት ከሆነ ለድርድር የማያቀርበውን የግዛታዊ አንድነት ጉዳይ የማረጋገጥ ኃላፊነቱን እንደሚወጣና እስከ መጨረሻው እንደሚታገል ገልጿል። በትግራይና አማራ ህዝብ መካከል ማባሪያ በሌለው መልኩ ደም መፋሰስ እንዲፈጠር ጥረት እየተደረገ እንደሆነ እገነዘባለሁ ያለው የጸጥታ ኃይሉ እዝ ይህ ሴራ በሁለቱ ህዝቦች መካከል ሰላምን የማያመጣ በመሆኑ አጥብቀን እንኮንናለን በማለት አቋሙን ገልጿል። የክልሉን ህገ መንግስታዊ ግዛቶች በኃይል በመንጠቅ የፕሪቶሪያው ስምምነት ተፈጻሚ እንዳይሆን እንዲሁም የሁለቱን ክልል ህዝቦች ለማጋጨት ይህ ህገ መንግስታዊ ውሳኔ የወሰነው አካል ውሳኔውን ካላረመ ታሪካዊ ኃላፊነቴን ለመወጣት እገደዳለሁ ሲልም ነው ያስጠነቀቀው። ከፌዴራል መንግስት ጎን የቆሙ የትግራይ ተወላጅ ፖለቲከኞችም ከህዝባቸው ጎን በመሰለፍ ታሪካዊ ስህተት ከመስራት እንዲቆጠቡ ሲል አሳስቧል። የትግራይ የጸጥታ ኃይል ሰሜን ምዕራብ ግንባር ጦር አዛዦችም ከቀናት በፊት በጋራ በሰጡት መግለጫ ከፌዴራሉ መንግስት ጎን የተሰለፉ የትግራይ ተወላጅ ፖለቲከኞች ከህዝባቸው ጎን በመሰለፍ ታሪካዊ ስህተት ከመስራት ሊቆጠቡ ይገባል ያሉ ሲሆን የፌዴራሉ መንግስት ሌላ ዙር ጦርነት ለመክፈት እንዲሁም የትግራይ ተወላጆች እርስ በርስ እንዲጋጩ እየሰራ መሆኑን መገንዘብ አለባቸው ማለታቸውን የክልሉ ቴሌቪዥን ዘግቧል። የፌዴራሉ መንግስት በፕሪቶሪያው ስምምነት መሰረት የክልሉን ህገ መንግስታዊ ግዛቶች እንዲሁም ተፈናቃዮችን የማስመለስ ጉዳይ ተፈጻሚ መደረግ ቢኖርበትም ወደ ክልሉ ነዳጅ እንዳይገባ የጥሬ ገንዘብ እጥረት እንዲፈጠር እንዲሁም ግጭት ቀስቃሽ ፕሮፓጋንዳዎችን በማሰራጨት የጦርነት ዝግጅት እያደረገ እንደሆነ በመጥቀስ የከሰሱት አዛዦቹ በአሁኑ ወቅትም የፌዴራሉ መንግስት ኃይሎች ጦራቸውን ወደ ክልሉ ማስጠጋታቸውን መግለጻቸው ይታወሳል። ኢትዮጵያና ግብጽ በናይል ተፋሰስ ላይ በውሃ ኃይል በግብርናና በኢንዱስትሪ ልማት በጋራ ቢሰሩ ተጠቃሚ እንደሚሆኑ ዶክተር ተገኝ ወርቅ ጌጡ ገለጹ። የቀድሞ የሀገራዊ ምክክር ኮሚሽነሩ ከኃላፊነታቸው የለቀቁበትን ምክንያትም ተናግረዋል። ለበርካታ ዓመታት በተባበሩት መንግስታት ድርጅት የተለያዩ ኃላፊነቶች የሰሩትና ለ3 ዓመታትም የኢትዮጵያ ሀገራዊ ምክክር ኮሚሽነር ሆነው ያገለገሉት ዶክተር ተገኝ ወርቅ ጌጡ እስከ መንግስታቱ ድርጅት ድረስ ስለተወሰደው የታላቁ የኢትዮጵያ ህዳሴ ግድብ ሲናገሩ ግብጽ ኢትዮጵያና አባይ ወንዝ እስካሉ ድረስ ህዳሴው ግድብ ቢጠናቀቅም በወንዙ ላይ ያለው ውዝግብ ይቀጥላል ብለዋል። ዶክተር ተገኝ ወርቅ ከሪፖርተር የእንግሊዝኛው መጽሔት ጋር በነበራቸው ቆይታ ግብጽ አባይን በብቸኝነት ለመቆጣጠር ብዙ ስልቶችን ተግባራዊ ማድረጓን ገልጸው በኢትዮጵያ ውስጣዊ ድክመት ምክንያት ጉዳዩ ከመጠን በላይ በትዕግስት ተይዟል ሲሉ ገልጸዋል።
ግብጽ በአንድ ወቅት በሰሜን ኢትዮጵያ በአሰብ በኩል ተቆርጦ በጂኦግራፊ ከሱዳን ጋር በማዋሃድ የአባይን ወንዝ ሙሉ በሙሉ የመቆጣጠር ሐሳብ እንደነበራት በመጥቀስ አሁን ግን ኢትዮጵያ የተፈጥሮ ሀብቷን በታችኛው ተፋሰስ ሀገራት ላይ ጉዳት ሳታደርስ ለልማት ማዋል መጀመሯን አስምረውበታል። የአሜሪካ መንግስትን አቋም በተመለከተም ፕሬዝዳንት ትራምፕ ወደ ግብጽ ያደሉ ቢሆኑም በአባይ ሸለቆ ላይ ጥልቅ ጥናትና ምርምር በአፄ ኃይለሥላሴ ዘመነ መንግስት እንዲካሄድ የውሃ አጠቃቀም ቁልፍ እቅድ ያወጣውም የወቅቱ የአሜሪካ መንግስት መሆኑ ዲፕሎማሲያዊ ጥምረት በጊዜ ሂደት እንዴት በከፍተኛ ሁኔታ እንደሚለዋወጥ ያሳያል ያሉት ዶክተር ተገኝ ወርቅ ኢትዮጵያ ይህንን እውነታ አገናዝባ ለአጭር መካከለኛና ረጅም ጊዜ መዘጋጀት አለባት ብለዋል። አሜሪካ ምንጊዜም በብሔራዊ ጥቅሟ ላይ በመመስረት እርምጃ እንደምትወስድም ተናግረዋል። አሜሪካ ግብጽ ከእስራኤል ጋር ከታረቀች በኋላ ብቻ ለግብጽ 1.3 ቢሊዮን ዶላር የሚያወጣ ወታደራዊና ኢኮኖሚያዊ ድጋፍ ማድረጓን በመጥቀስም የአረብ ሀገራት በእስራኤል ላይ ያላቸው አንድነት በሂደት በመፍረሱና በመካከለኛው ምስራቅ የግብጽ ተጽዕኖ ቀስ በቀስ ወደ ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስና ኳታር መዞሩ የግብጽን ለአሜሪካ የሚገኝ ጂኦፖለቲካዊ ጠቀሜታ ከጊዜ ወደ ጊዜ እየቀነሰ ነው ብለዋል። በኢትዮጵያ በኩል ከህዳሴው ግድብ ውዝግብ ባሻገር የግብጽን እንቅስቃሴ በቅርበት መከታተል እንደሚያስፈልግ የተናገሩት የዴቨሎፕመንት ኢኮኖሚ ባለሙያው የአባይን የተፈጥሮ ፍሰት ወደ ሻርም ኤል ሼክ የሚቀይርና በወንዙ ላይ የተመሰረተ ሌላ ትልቅ ከተማ የመገንባት ፕሮጀክት በግብጽ በኩል መኖሩን ምሳሌ በማድረግ ተመሳሳይ ወደፊት ከወንዙ ጋር ተያይዞ የሚፈጠሩ ጉዳዮችን ስጋት ለመቀነስ አስቀድሞ እቅድ ማውጣት እንደሚያስፈልግ መክረዋል። ግብጾች በአዋኪ ተግባራት ላይ ከመሰማራትና በአፍሪካ ቀንድ ግጭት ከማባባስ ይልቅ በናይል ወንዝ ተፋሰስ ላይ በጋራ የውሃ ኃይል፣ የግብርናና የኢንዱስትሪ ልማት ስራዎችን ከኢትዮጵያ ጋር በቅርበት መስራት አለባቸው ያሉት ዶክተር ተገኝ ወርቅ የውሃ ብክነትን በመከላከል ፍሰቱን በመቆጣጠር ትነትን በመቀነስ እንዲሁም ውሃ በማከማቸት ዙሪያ ግብጽና ኢትዮጵያ በጋራ መስራት እንዳለባቸውና ይህም ለሁለቱም ትልቅ እድል መሆኑን አስረድተዋል። ኢትዮጵያ ብሔራዊ ጥቅምን በመሰረታዊነት በማይጎዳ ሁኔታ ሁሉ ለማንኛውም የድርድር ጥረት ዝግጁ መሆን አለባትም ብለዋል። ከኢትዮጵያ ሀገራዊ ምክክር ኮሚሽን ጋር በተገናኘም ስለሚቀርቡ ትችቶች ምላሽ የሰጡት የቀድሞ ኮሚሽነር ሰዎች የመተቸት መብት አላቸው ያሉ ሲሆን በ3 ዓመታት የስራ ቆይታቸው ሂደቱ በጣም ግልጽና አሳታፊ እንደነበር ገልጸዋል። ከኮሚሽኑ የለቀቁበትን ምክንያት ሲናገሩም የመጀመሪያ የስራ ዘመን ከጨረሱ በኋላ ባጋጠማቸው የጤና ችግር ስራ መልቀቃቸውን ተናግረዋል። በኮሚሽኑ ስራ ደስተኛ አልነበሩም የሚል አስተያየት ስለመሰማቱ ተጠይቀው ጊዜና ክትትል የሚያስፈልገው ከባድ ቀዶ ጥገና አድርጌ እንጂ የተወራው ወሬ እውነት አይደለም ሲሉ ተናግረዋል። በኮሚሽኑ ቆይታቸው የምክክር ኮሚሽኑ ባከናወናቸው ስራዎች ኩራት ይሰማኛል ያሉት ዶክተር ተገኝ ወርቅ ቁርጠኝነታቸው ዛሬ መኖሩን አምናለሁ ብለዋል። በኮሚሽነሮች ላይ የውጭ ጫናዎች አሉ ተብሎ አሉባልታ ይወራል ሲሉ በመግለጽም በቆይታቸው ማንም ተጽዕኖ ወይንም ጫና እንዳላደረሰባቸው አክለው ተናግረዋል። ኬንያና ኢትዮጵያ የሞያሌ ማርሳቢት ቱርካና ኮሪደርን በጋራ ለመጠበቅ የሚያስችል ወታደራዊ ስምምነት ፈጸሙ። ኬንያና ኢትዮጵያ የሞያሌ ማርሳቢት ቱርካና እንዲሁም ደቡብ ሱዳን ኢትዮጵያና ኬንያን የሚያገናኘውን የላፕሴት ኮሪደርን በጋራ ለመጠበቅ የሚያስችል ወታደራዊ ስምምነት የፈጸሙ ሲሆን በስምምነቱ መሰረት የኬንያ መከላከያ ሰራዊትና የኢትዮጵያ መከላከያ ሰራዊት ቁልፍ ሀብቶችን ለማስጠበቅና ሁለቱ ሀገራት የሚጋሯቸውን ተጋላጭ የሆኑ የድንበር አካባቢዎችን ለማረጋጋት ያለሙ የተዋቀሩ የጋራ ወታደራዊ እንቅስቃሴዎችን እንደሚያካሂዱ ይጠበቃል። በአዲስ አበባ በተካሄደው ታሪካዊው የአድዋ ድል 130ኛ ዓመት መታሰቢያ ላይ የኬንያ መከላከያ ካቢኔ ሚኒስትር ሶይፓን ቱያና የኢፌድሪ የመከላከያ ሚኒስትር ኢንጂነር አይሻ መሐመድ መካከል የተደረገውን ከፍተኛ ደረጃ ያለው የሁለትዮሽ ውይይት ተከትሎ በጋራ ስራዎችና በመሰረተ ልማት ጥበቃ ላይ ትኩረት መደረጉንም የኬንያ መገናኛ ብዙሃን ዘግበዋል። ሁለቱ ሀገራት ኢትዮጵያ፣ ኬንያና ደቡብ ሱዳንን የሚያገናኘው የላፕሴት ኮሪደርን ጨምሮ የስትራቴጂካዊ መሰረተ ልማቶችን ጥበቃ ለማሳደግ የሚያስችሉ እርምጃዎችን በዝርዝር በመለየት የሚያጋጥሙ ስጋቶችን በጋራ ለመከላከል ተስማምተዋል ነው የተባለው። ኮሪደሩ ዋነኛ የቀጠናዊ ውህደት ፕሮጀክት ለንግድ፣ ለኃይልና ለትራንስፖርት እንዲሁም ለቀጠናዊ ትስስር ቁልፍ ተደርጎ የሚቆጠር ወሳኝ የኢኮኖሚ መስመር እየሆነ መምጣቱ የተገለጸ ሲሆን በሁለቱ ሀገራት የመከላከያ ሚኒስትሮች መካከል የተደረገው ውይይት በዋነኝነት የስምምነቱ ትግበራ ላይ ያተኮረ እንደነበር ተጠቁሟል። በቅርቡ በኬንያ የቱርካና ማህበረሰብና በኢትዮጵያ ዳሰነችና ኒያንጋቶ ማህበረሰቦች መካከል በግጦሽ መሬትና በአሳ ማጥመጃ ስፍራዎች ምክንያት ግጭት ተፈጥሮ እንደነበር ዘገባው አስታውሷል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።